በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪም ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የኢራን ጠቅላይ መሪ አያቶላህ አሊ ካማኒን መገደል ተከትሎ የሀገሪቱ አብዮታዊ ዘብ የበቀል እርምጃም መፈጸሙ ተነገረ። በጦርነቱ ሁለተኛ ቀን ውሎ የአጥቂ መስመሩን የተቆጣጠረው አብዮታዊ ዘብ የባህረ ሰላጤው ሀገሮች ላይ ሚሳኤል ማዝነቡ ሲነገር እስራኤል፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ሳውዲ አረቢያና ሌሎችም በፍንዳታ ሲናወጡ መዋላቸው ታውቋል። ቤይት ሸሜሽ በተባለች የእስራኤል ከተማ በኢራን ባለስቲክ ሚሳኤል በጥቂቱ 8 ሰዎች ሲገደሉ በርካቶች መቁሰላቸው ተነግሯል። በኩዌት አንድ ሰው ሲገደል 32 መቁሰላቸውን የሀገሪቱ ጤና ጥበቃ ሚኒስቴር ገልጿል። በዱባይ ከትላንት ጀምሮ ኢራን በሰነዘረችው የሚሳኤል ጥቃት 3 ሰዎች ሞተው 56 ገደማ መቁሰላቸው ሲነገር በአጠቃላይ ኢራን ወደ ዱባይ ካስወነጨፈቻቸው 165 ባለስቲክ ሚሳኤሎች መካከል 10ሩ ከመክሸፍ አምልጠው አደጋ ማድረሳቸውን የሀገሪቱ መንግስት አስታውቋል። ቴሄራን 541 ድሮኖች መተኮሷንና 30ዎቹ ሲያመልጡ የተቀሩት መክሸፋቸውን አመልክቷል። በዱባይ የተገደሉት 3 ሰዎች የፓኪስታን የኔፓልና የባንግላዴሽ ዜጎች መሆናቸው ታውቋል። ከቆሰሉት መካከል ደግሞ 2 የኢትዮጵያና የኤርትራ ዜጎች መኖራቸውን ለማወቅ ተችሏል። የሳውዲ አረቢያ ውጭ ጉዳይ ሚኒስቴር በሀገሩ የሚገኙ የኢራን አምባሳደርን ጠርቶ ሲያነጋግር በፓኪስታን በኢራን ላይ የተፈጸመውን ጥቃት በመቃወም በተነሳ ብጥብጥ 9 ሰዎች መገደላቸው ታውቋል። ሰልፈኞች የአሜሪካንን ኤምባሲ ወረው ጉዳት ለማድረስ ሲሞክሩ ከፖሊስ ጋር በተካሄደ ግጭት ከሞቱት ሌላ ከ30 በላይ መቁሰላቸውን ሮይተርስ ዘግቧል። ይህንኑ ብጥብጥ ተከትሎ ፓኪስታን ያሉ የውጭ ዜጎች ከቤት እንዳይወጡ የማስጠንቀቂያ መልእክት ተላልፏል። የአሜሪካና እስራኤል ድብደባም አሊ ካማኒ ከተገደሉ በኋላም ተጠናክሮ መቀጠሉ ሲነገር እስራኤል በዛሬው ዕለት ብቻም ከ1200 በላይ ቦምብ ኢራን ላይ መጣሏን የሀገሪቱ ጦር ኃይል ገልጧል። ጠቅላይ መሪ አያቶላህ አሊ ካማኒና ሌሎች 40 የሚደርሱ ቁልፍ ከፍተኛ ባለስልጣናት ትላንት ጠዋት በማዕከላዊ ቴሄራን ስብሰባ ላይ እንዳሉ መገደላቸውን ኒውዮርክ ታይምስ ዘግቧል። መረጃውን ያገኘው ደግሞ የአሜሪካ የስለላ ተቋም CIA መሆኑን ኒውዮርክ ታይምስ ገልጧል። የእስራኤል ጦር መረጃው በደረሰው በሰከንዶች ልዩነት ወዲያው እርምጃ በመውሰድ ለ40 ዓመታት ኢራንን አንቀጥቅጦ ሲገዛ የነበረውን የካማኒን መንግሥት በአንድ ጀንበር አስወገደ ብሏል ኒውዮርክ ታይምስ። ካማኒን ለወራት ሲከታተላቸው ነበር የተባለው CIA ለትላንት ጠዋት በጠቅላይ መምሪያ ቢሮ ስብሰባ መጥራታቸውን መረጃ ካገኘ በኋላም እስኪጀመር ጠብቆ እርምጃ እንዲወሰድ ማድረጉን ኒውዮርክ ታይምስ ጨምሮ ገልጧል። የሲአይኤ መረጃ ባይገኝ ኖሮ አሜሪካና እስራኤል ጥቃት ለመክፈት ያቀዱት አርብ ምሽት እንደነበር ተመልክቷል። እቅዱ እስከ ቅዳሜ ጠዋት እንዲዘገይ ተደርጎ መሪዎቹ ሀገር ሰላም ብለው ከስብሰባ አዳራሽ እንደገቡ በእስራኤል የጦር ጀቶች ጭዳ ሆነዋል። በእስራኤል በኩል ዘመቻው ቅዳሜ ማለዳ 12 ሰዓት ገደማ የጀመረ ሲሆን የጦር ጀቶቹ ቴሄራን በረው በመሪዎቹ ላይ ድብደባውን የፈጸሙት ከ2 ሰዓታት በኋላ ነበር። በጥቂቱ ከ30 በላይ ቦምብ በህንፃው ላይ መውረዱንና በጥቃቱ አሊ ካማኒ፣ ሴት ልጃቸው፣ ባለቤቷና ሌሎች ከፍተኛ
ከፍተኛ ባለስልጣናት ተገድለዋል። የሀገሪቱ መከላከያ ሚኒስትር፣ የአብዮታዊ ዘብ ኃላፊና የካማኒ የቅርብ አማካሪ ይገኙበታል። በጠቅላይ መሪው ሞት የኢራን ሕዝብ ለሁለት ተከፍሎ ደስታና ሐዘኑን ሲገልጽ ውሏል። የእርሳቸውና ቁልፍ ወታደራዊ አዛዦች መገደል በሀገሪቱ ሰፊ የአመራር ክፍተት ይፈጥራል ተብሎ ተሰግቷል። በመሪው ሞት ክፉኛ ንዴት የገባው የኢራን አብዮታዊ ዘብ በዘፈቀደ በአካባቢው ሀገሮች የሚሳኤል ጥቃት መክፈቱም ጦርነቱ በመካከለኛው ምስራቅ እንዲስፋፋ ሊያደርግ ይችላል ይላሉ ተንታኞች። አሁን ሀገሪቱን እየመሩ ያሉት የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን ኢራን ሁሉንም የበቀል እርምጃ እንደምትወስድ መዛታቸውና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቴሄራን በአካባቢው ሀገራት ላይ ሚሳኤል መተኮሷን የምትቀጥል ከሆነ ከስካሁኑ የከፋ ጥቃት እንደሚፈጽሙ ማስጠንቀቃቸው ጦርነቱ ወደ ቀጠናው ይስፋፋል የሚለው ስጋት እንዲጨምር አድርጓል። የኢራን ፕሬዝዳንት የካማኒ መገደል በመላው ዓለም ሙስሊሞች ላይ የተፈጸመ ጥቃት ነው በማለት ጉዳዩን ከሃይማኖት ጋር ለማገናኘት መሞከራቸውን በርካታ ወገኖች ተችተዋል። ካማኒ ለተቃውሞ ሰልፍ ስለወጣ እንዲገደል የወሰኑበት አብዛኛው ሰልፈኛ ሙስሊም መሆኑን ፕሬዝዳንቱ እንዴት ዘነጉ በማለት ይጠይቃሉ። ታዲያም ካማኒ ለራሳቸው ሙስሊም ዜጋ ያልሆኑ የየትኛው ሀገር ሙስሊም ነው ግድያውን በራሱ ላይ እንደተፈጸመ ጥቃት ሊቆጥር የሚችለው በማለት አክለዋል። የቤት ኪራይ መክፈል አቅቶት በምሬት አደባባይ ወጥቶ በካማኒ ወታደሮች ጥይት የተገደለው የ27 ዓመቱ መሐመድ ኡስማንና ሌሎች በሺዎች የሚቆጠሩ ወጣቶችስ ደም ይጠይቃሉ ደግመው የኢራን ፖለቲካ ተንታኙ ለሮይተርስ በሰጡት ቃል። ይህ በእንዲህ እንዳለ በዚሁ በመካከለኛው ምስራቅ በተነሳው ግጭት የተለያዩ አየር መንገዶች በረራ በማቆማቸው በሺዎች የሚቆጠሩ መንገደኞች መጉላላት እንደገጠማቸው ተነግሯል። ሉፍታንዛም፣ የብሪቲሽ ኤርዌይስ፣ የህንድና ሌሎች አየር መንገዶች በረራ ማቆማቸውን አስታውቀዋል። ወደ እስራኤል፣ ቴል አቪቭ፣ ባህሬን፣ ዱባይ፣ ኳታር፣ ዶሃም ይጠቀሳሉ። ግዙፍ ከሚባሉ የመካከለኛው ምስራቅ አውሮፕላን ጣቢያዎች አንዱ የዱባይ አውሮፕላን ማረፊያ በኢራን ሚሳኤል ተመቶ 4 ገደማ ሰራተኞቹ መጎዳታቸው ተነግሯል። በሌላ በኩል 3 የአሜሪካ ወታደሮች መገደላቸውንና 5 መቁሰላቸውን የአሜሪካ ጦር ኃይል ገልጧል። በኢራን የመልሶ ማጥቃት ዘመቻም ከቆሰሉት ወታደሮች መካከል 2ቱ አስጊ ሁኔታ ላይ እንደሚገኙ አመልክቷል። በተያያዘም የኢራን አብዮታዊ ዘብ በአሜሪካ አውሮፕላን ተሸካሚ መርከብ አብርሃም ሊንከን ላይ ጥቃት መፈጸሙን አስታውቋል። በ4 የባለስቲክ ሚሳኤል መመታቱን ቢገልጽም ስለደረሰ ጉዳት ለጊዜው አልታወቀም ብሏል አልጀዚራም። የአሜሪካ ጦር ኃይል ዘግይቶ በሰጠው ምላሽ የኢራንን መግለጫም ውድቅ አድርጓል። በኦማን ባህር ዳርቻ ደግሞ አንድ ነዳጅ የጫነ መርከብ ላይ ጥቃት መፈጸሙ ሲነገር 4 የመርከቡ ሰራተኞች መጎዳታቸውን የኦማን ባለስልጣናት ገልጸዋል። ከመርከቡ ሰራተኞች 15ቱ የህንድ፣ ቀሪ 5ቱ የኢራን ዜጎች ናቸው። ይኸው ስካይላይት የተሰኘው መርከብ በማን ጥቃት እንደተፈጸመበት በግልጽ የተባለ የለም። ማምሻውን በተሰማ ዜና ደግሞ ሳውዲ አረቢያም የሪያድ ዓለም አቀፍ አውሮፕላን ማረፊያና የአሜሪካ ወታደሮች የሰፈሩበትን የልዑል ሱልጣን አየር ኃይል ጣቢያን ኢላማ ያደረገ የኢራን ሚሳኤል ጥቃት ማክሸፏን አስታውቃለች። የሳውዲን መንግሥት ባለሥልጣን ጠቅሶ የፈረንሳይ ዜና አገልግሎት ባሰራጨው ዘገባም የሳውዲ አየር መቃወሚያ የኢራንን ሚሳኤሎች በተሳካ ሁኔታ ማክሸፉንና ምንም አይነት የአየር ትራፊክ መቃወስ አለመፈጠሩን አመልክቷል። የኢራን ድሮን ጥቃት አቡዳቢ በሚገኘው የፈረንሳይ ባህር ኃይል ጣቢያም ቃጠሎ ቢያስከትልም ምንም አይነት ጉዳት አለማድረሱን የሀገሪቱ ባለሥልጣን ገልጸዋል። በሌላ በኩል የእስራኤል ጦር ምሽቱን አዲስ የአየር ድብደባም በኢራን ዋና ከተማ ቴሄራን መፈጸም መጀመሩን አስታውቋል። በርካታ ተዋጊ ጀቶች ወደ ቴሄራን ስምሪት ማድረጋቸውን ከመግለጽ ውጪ በዝርዝር ያለው የለም። ይህ አዋዜ ነው። በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ
ቀሪውን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና